የሚዘመረው መዝሙር ለእግዚአብሔር ብቻ ነው ብለሽ ታምኛለሽ እህቴ? እንግዲህ ወንጌላዊ አማኝ ነኝ ብለሻል፣ ግን ከአንደበትሽ ልስማና ለእግዚአብሔር ብቻ ነው የሚዘመረው ወይስ ለፍጡራንም ይዘመራል ብለሽ ታስቢያለሽ? ወርሺፕ መደረግ ያለበት እንደ አምላክ መመለክ ያለበት እግዚአብሔር ነው። በቃ ይሄንን ነው ማምነው። በዝማሬዎች ውስጥ ግን ሁኔታዎችን ሰዎችን ያለፉባቸውን ነገሮች ሜንሽን ማድረግ መጥፎ ነው ብዬ አላስብም። ነው ሜንሽንማ እያደረግን እኮ ነው። ሜንሽን ማድረግና ለሰዎች ዝማሬ ይገባል ብለሽ ያሰብኩት ይሄንን ነው። ወንድሜ መዝሙር አንዳንድን ስላነሳ ዳዊት በብዙ ሁኔታዎች የሰዎችን ሁኔታ ሜንሽን አድርጓል። በመዝሙሩ ውስጥ አገርን ሜንሽን አድርጓል። ከተሞችን፣ የጦር ሁኔታዎችን፣ ሀያላኖችን በጦር ከሱ ጋር በጦርነት አብረውት የነበሩትን ሰዎች ሜንሽን አድርጓል። 150ው የዳዊት መዝሙር ስለ እግዚአብሔር ብቻ አይደለም የሚያወራው፣ ብዙ ዲፕ ነገሮች አሉት ውስጡ። እሱ አይደለም እያወራን ያለን ነው። ይኸውልሽ አንቺ ልጁ መዝሙር አንዳንድን መልሱልኝ ስላለ ነው የገባው። ለምን እንዳነሳው ልንገርሽ። አሁን እኛ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የወጣ ነው። ደጅ ጠናሁ ቆይቼ ኪዳነ ምሕረት ብሎ ለኪዳነ ምሕረት ደጅ ጠናኋት የሚለው ለእግዚአብሔር የተባለውን በመዝሙር ለእግዚአብሔር የተባለውን በእግዚአብሔር ቦታ ተክተው ማርያምን በእግዚአብሔር ቦታ ተክተው ሚካኤልን አባቴ ብለው በእግዚአብሔር ቦታ ተክተው ሰውን አቡነ አረጋዊን ክርስቶስ ሰምራን የሚዘምሩ ሰዎች ናቸው። ስለዚህ እነዚህ ሰዎች ይሄንን ያስ ወደ አምልኮ ሲመጣ ቆይ አንድ ጊዜ አዳም፣ አሁን እኛ መካከላችን ያለው መጀመሪያ መዝጋት አለብን። አዳም አንድ ጊዜ ዝም በል እንዴ! አትግባ። አንዴ አዳም፣ አንዴ ዝም በል አንዴ አዳም፣ አትግባ። እኛና እኛ መካከል ያለው ልዩነት ታደሰን አክሊሉ ለምን ታስገባዋለህ? ፓስተር አክሊሉ ለምን ታስገባዋለህ? ዜድ ሜንሽን ኦርቶዶክስ ስላላችሁ ይመለከተዋል። ለምሳሌ እኮ ይመለከተዋል፣ ግን እኛ መጀመሪያ እሷ ያነሳችሁበትን ነገር መጀመሪያ እሷ መረዳት አለባት። እኛ ለምሳሌ ንግግር ሲነገር ያገባኛል። ቆይ አዳም፣ አንተ እሱ ካልሆነ እኔ ወርጄ ቤት ከፍታለሁ። በቃ ስርዓት ያዝ። ስርዓት ያዝ። አንተ ስርዓት ያዝ። አንድ ጊዜ ስርዓት ያዝ። እኛ የምናወራበት መዝሙር ይኸውልሽ፣ አንቺ ያልገባሽ ዝም ብለሽ የምታወሪበት ሀሳብ አንድ ጊዜ እባክህ፣ አንድ ጊዜ እኔ ከእሷ ጋር ነው ያወራሁት። እሷ ፕሮቴስታንት ነኝ ብላለች፣ ከእሷ ጋር ነው የምናወራው። አንዴ ሚዩት አድርግ ፕሊዝ። ስለ እሷ ነው የምናወራው፣ ከእሷ ጋር ነው የምናወራው። በቃ ስለዚህ አቁም፣ አንተ አቁም እንጂ ፓስተር አንድ ጊዜ ፕሊዝ፣ ቤትህን አስከብር። ከእሷ ጋር ሀሳብ አንስተናል። አዳምና ከዛ በኋላ ትክክል ሐሳብ አንድ ጊዜ ከእሷ ጋር እሷ ያነሳችው ቶታሊ መጽሐፍ ቅዱሳዊ ይኸውልህ የፕሮቴስታንትም እምነት ስላልሆነ እሷ ያነሳችውን መጀመሪያ መማር አለባት። የእኛን ያነሳው እሱ አነሳለሁ። አሁንም ደግሜ ያነሳለሁ። አንተ እኛን እያነሳ አትናገርም እንዴ? ዝም በልና አንድ ጊዜ ስተትህ ዝም ጨርስና ያነሳሁት ነገር ትክክል አይደለም የሚለው ነገር ታወራለህ። ዝም ማለት እኔ እያወራሁ ነው። አንተ ሚዩት አድርግና አንተ ሚዩት አድርግ እንጂ መጀመሪያ የተናገርከው መታረም አለበት። አሌክስ አንዴ ሙሌ አንድ ጊዜ አሌክስ ከአንተ ጋር አላወራ ነኝ። ይኸውልህ ሀሳቡ የተነሳው አሌክስ አንዴ ስማኝ፣ ቆይ ስማኝ አሌክስ አንዴ ስማኝ። አሌክስ ልጅቷ ይኸውልህ አቢጌል የምትባለው አንድ ጊዜ አሌክስ ፓስተር አሌክስ እሷ ያነሳችው ላይ እኛ ቆመን እሷ ስላልተረዳች እሷ እኛ የምንናገርበትን መንፈስ አልገባትም። ኦኬ እኛ የምንናገረው ዳይሬክትሊ አንድ የፕሮቴስታንት አንድ ጊዜ እባክህ አንድ ጊዜ አንተ እኔ ስለአንተ አይደለም የማወራው፣ ስለአንተ አይደለም የማወራው። አንድ ጊዜ እባክህ አቁም እኮ እቺ ልጅ ያነሳችውን እኔ ስለሷ ነው የማወራው። ሁላችሁንም ላወርዳችሁ ስለሷ ነው የማወራው እኮ እኔ ስለሷ እያወራው ነው። ኦኬ ምናልባት ከተቋረጠ እኔ አሁን ከፍታለሁ፣ ቤቴ ትመጣላችሁ። ከተቋረጠ ልክ አይደለም የሰራችሁ፣ ቶታሊ ሮንግ ነው። ይሄንን
ሁሉን ማውረድ ምን ይሉታል? ጣልቃ የገባው ጣልቃ አትግባ ብለህ መከልከል ነው። እድል ይሰጠዋል። እድል አይሰጠም አልተባለም፣ አልተነፈገውም። ማንም ሰው እየገባ ብሎ ቤቱን እድል ሰጡኝ። እኔ አንዴ እድል ሰጡኝ። አንዴ እድል ሰጡኝ። ባልገባት ገብታ እሷ ሳያገባት እንትን ብላ የምታደርገው እኮ እሷ ነች። ኧረ ግድ የላችሁም እድል ሰጡኝ። ብፁዕ አንዴ መወያያ ነው። ማንም ሰው ገብቶ ሀሳብ ማውራት ይችላል። ይሄ ችግር የለውም። ዜድም፣ ሙለታም፣ አዳምም፣ ብፁም፣ አቢጊያም፣ ፌዝም፣ እኔም ሁላችንም ሀሳብ እናወራለን። በቃ ሀሳባችሁን ስታወሩ የሌላውን ሰው ሀሳብ በዚህ መልክ እናቀናለን። ትክክል ይሆን። እኔ አሁን ለምሳሌ መዝሙረ ዳዊት መዝሙር አይደለም ብያለሁ። ሞግቱኝ። ልክ አይደለም። በቃ እሷ አሁን አቢጊያ ልክ አይደለም መዝሙር ነው ብላኛለች። ጸጥ ነው ያልኩት። ሌሎቻችሁም ሀሳብ ካላችሁ ሀሳባችሁን ስታወሩ እንደዛ አውሩ። ቀጥሎ አዳም ልክ ነው። ሙለታ የኢትዮጵያ ኦርቶዶክስ ቤተክርስቲያን ካለ መልስ መስጠት አለበት። ግን ተራ ጠበቀ ትገባለ ነው። ችግር የለውም። ይመለከተዋል። መግባቱ ልክ ነው። ምክንያቱም ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን አቢጊያ አይመለከታትም። ለእሷ ምሳሌ ስትሰጡ ባለቤት አለ። በዛ ጉዳይ ላይ ሀሳብ እሰጣለሁ ብሏል። ስለዚህ ተራ በተራ ተነጋገሩ። ጊዜ አላችሁ። ምንም የተነሳው ሀሳብ ግን ፓስተር የተነሳው ሀሳብ እኛ የምናወራበትን ሴንስ አልተረዳችም። ለምሳሌ እኛ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚዘመረው መዝሙር እኛ ጋር ሜንሽን እንደተደረገው አይደለም ብለን ስንል ለምሳሌ ጳውሎስና ኧረ እባክህን ምን ሆኗል? እባክህን አንድ ጊዜ ሚውት አድርገው። አዳምዬ ምን መሰለ ለምን መሰለ እንትና ፌዝና ዜድ ሙለታ ሲያወሩ ፌዝ ሀሳብ ለሰጠው መልስ ሲኬድ ነው። ርቀት ላይ አቢጊያ ገብታ ሀሳብ ሰጠች፣ ሊያስረዷት ነው። በዜድና በፌዝ መካከል የነበረውን ንግግር እያስረዳት ነው። ስለዚህ አንተ ተራ ስታገኝ እሰጥሃለሁ። ምን መሰለህ አካሄዱ ትክክል ያልሆነ ሊያስረዳት የሚችለው ስለራሱ ለእሷ ነው እንጂ ስለኛ አይደለም። ለእሷ የሚያስረዳት ለፌዝ እኮ ነው። አሁን ትላለህ አብሬ ነው የነበርኩት እንዳልነበረ ስህተቱ ምን መሰለህ ለእጅ ጠናው አሁን አትበለኝ። ውስጥ ላይ በወጣ ባልወጣ አይደለም ውለታ 219 ሰው አስቀምጠህ አሁን አትበለኝ። አንተ ሲጀመር ዜድን አሰድባትም እያልክ የልብሷን ተበቃ አቢጊያ ይቀራረባል። እሱ አንተን አይመለከትም። እሱ እኔ እህታችን ነች። አስፈላጊ በሆነው ነገር ሁሉ ይኸውልህ እህታችን ነች። በእሷ ጉዳይ አንተ አያገባም። እሷ ልታመናጭቃትም ቅድም በወረወር ግድ የለም። እሱ የአንተን ፖለቲካ እዛዋለሁ የአንተን ፖለቲካ ዘዋል። አሁን ዋናው ነገር ምንድን ነው? እኔ ያነሳሁት ሀሳብ አለ። እህታችን ስላልገባት ነው። እህታችን እኛ የተናገርንበት ሴንስ አልገባትም። እኛ ጳውሎስና ሲላስ በመዝሙራችን ውስጥ ቢጠቀሱ የኛ ጉዳይ ለጳውሎስና ለጴጥሮስ መዘመር የኛ ጉዳይ አይደለም። ጴንጤ ለሰው አይዘምርም፣ ለፍጡር አይዘምርም። በመዝሙር ውስጥ ግን እነዚህ ሰዎች ያደረጉትን ሜንሽን አድርጎ እግዚአብሔርን ሊያመሰግን ይችላል። ለምሳሌ ጳውሎስ እና ሲላስ የተነሱበትን ሴንስ እናነሳ። ያልኩት ምንድን ነው? ጳውሎስ እና ሲላስ ሲዘምሩ የወይኑ መሰረት ተናወጠ፣ ምስጋና ለአንተ ማቅረብ እንደዚህ ነው ብሎ ዳይሬክትሊ የተዘመረው ለእግዚአብሔር ነው። በሌላው ግን እኛም አንቺም አልገባሽም። እኛ የምንቃወመው የዚህ አይነቱን መዝሙር አይደለም። እኛ የምንቃወመው ዳይሬክትሊ ተደራሹ ሰው የሆነበትን ፍጡር የሆነበትን መልአክ የሆነበትን መዝሙር ነው። ለምሳሌ ብለን ማንሳት አስፈላጊ ከሆነ እናነሳለን፣ ለእህታችን ለማስረዳት። አሁን እዚህ ቤት ውስጥ መዝሙሩ አይነሳም የምትሉ ከሆነ መዝሙር አይከፈትም ከኦርቶዶክስ ዳይሬክትሊ ተደራሹን ፍጡር ያደረገ መዝሙር አይነሳም የምትሉ ከሆነ እኔ ቤት ከፍታለሁ። ቤት ከፍቼ እህታችን ስላልገባት እህታችን አድናታለሁ፣ እህታችን አስረዳታለሁ ቤት ከፍቼ። ስለዚህ መዝሙር ከፍቼ እኛ መዝሙር ለሰው አይዘመርም፣ ለመላእክት አይዘመርም። መዝሙር ከፍቼ አሰማለሁ። የማላሰማ ከሆነ ግን በቤት ከፍታለሁ። ሙለታ እሺ፣ ቆይ አንዴ ሙለታ አላውራት። እሺ ሙሌ በጣም ይቅርታ። እሺ ምንድነው መሰለህ፣ በቃ ለአቢጊያ እኮ መልስ ሰጣታል፣ ተግባብታቸዋል፣ አለቀ እኮ ኬዙ ከአቢጊያ ጋር ያለው አንተ ነገርካት እኮ በቃ እንደዚህ ብለህ ጨርሳቸዋል። ቀጥሎ አንተ ኦርቶዶክስ ስላልክ አዳም ሪፍሌክት አድርጓል። ስለዚህ በኦርቶዶክስ ጉዳይ ላይ ፌዝን የምትጠይቁት ነገር ካለ እሱ ድል ሲሰጠው ለአዳም ማውራት ይችላል።
ይህንን ዝጉትና አሌክስ እንዴት መሆን አለበት መሰለህ? ከልጅቱ ሙጡ በቃ ልክ ልጅቷን ተዋት። አሁን በእንትን ነው። አሁን ለምሳሌ እነሱ ለቅዱሳን መዝሙር ለምሳሌ መዝሙር አንዳንድን ለሰው ለፍጡር መዘመር ይቻላል፣ ለፍጡር መዘመር ይቻላል። አዎ ለሰው ነው የዘመረው ዳዊት ብለን ብንስማማ ምን ሊያጸድቁ ነው? ቅድም የተናገርኩትን ደጅ ጠናሁ ቆይቼ ኪዳነ ምሕረት የሚለውን ለእግዚአብሔር ደጅ ጠናሁ ያለውን ተክተው ያንን መዝሙራቸውን ለማስቀጠል ነው የፈለጉት። አይ ውሸት በኋላ መልስ አትግባ በኋላ መልስ ይሰጥበታል። እነሱ ያውሯ ወይ ምን እናድርግ መሰለህ የመዝሙርን ብዙ አምላክ ብናት ይሄ ብዙ አምላክ ግድ የለም እሰጥሃለሁ። ቀኑን ሙሉ አናወራም እኮ ብዙ አምላክ ቀኑን ሙሉ አናወራም። ይኸውልህ ምን እናድርግ መሰለህ ሙሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን በእነዚህ ጥቅሶች ላይ ዝማሬን ስትሰሩ እንዴት ነው የምትሰሩት? በቃ እነሱ ይሄን ሲሉ ትይዛቸዋል። ለማን ነው እንዴት እያለን እንሄዳለን። አሁን ኦርቶዶክስ እንዲህ ይላሉ ብለን ስንል እኛ አላልንም እያሉ መልስ ለመስጠት የሚደረግ አሁን በመካከል የሚነሳ ግጭት ነው። እናንተ ጥቅሶቹን እንዴት ነው የምታዩት? እነዚህ ጥቅሶች በእናንተ ዘንድ ያለው ስለ አምልኮ ስለ ዝማሬ ይሄ ነው። እናንተ ምን ትላላችሁ? ስለነሱ አላነሳንም እኮ ስለነሱ አላነሳንም። ሙለታ አንስቷል። የተነሳው ግን ሴንሱ ግን እኮ የተነሳው ሴንስ እኮ እኛ ቤት ያለውን እሷ ያልተረዳ አንቺ ያልተረዳሽው እኛ መዝሙሩ ራሱ ይዘቱ እኛ የምንናገርበት የላቀ ነው። አንቺ የአንቺ ደረጃ አይደለም እያልናት እኮ ነው። እሷ የምትለው ሰንበዲ በመዝሙሩ ስለተጠቀሰ መዝሙሩ እኮ አድሬስ አድርጓል ነው የምትለው። እንደሱ አይደለም። እኛ እሱን አይደለም እኛ አልፈን ሄደናል። ሰንበዲ ስለተጠቀሰ አይደለም በመዝሙር ውስጥ አንድ ጊዜ እባክሽ ስለተጠቀሰ አይደለም እኔ ያልኩት እኔ ያለው እኮ እዚህ ሌላ ቦታ አይደለም ያለሁት እዚህ ነኝ። እኔ ያልኩት መዝሙርና ወርሺፕ መለየት አለበት። አንድ ሰው በግጥም ውስጥ አመልክሃለሁ፣ አመልክሻለሁ፣ ሰግድልሃለሁ፣ ሰግድልሻለሁ ምናምን የሚል የአምልኮ ቀጥታ ለእግዚአብሔር የሚገባውን ነገር ለሰው ከሰጠ ይሄ አምልኮተ ሰብ በቃ የሰው አምልኮ ነው። ሰማይ የማይደርስም እግዚአብሔር የማይቀበለውም መንፈሳዊም አይደለም። እኛ ስለ የትኛው እያወራ ነው እህታችን? እኛ ስለ የትኛው እያወራ ነው? Red light and speed limit camera ahead ነው ያልኩት እኔ። መዝሙር ለሀገር ሊዘመር ይችላል። ለምሳሌ ዳዊት ለሀገር እሱ ሌላ ነገር ነው። ምንድነው የምትዘባርቂው? ምንድነው የምትዘባርቂው? እሱ ሌላ ነገር እኮ ነው አቢጋኤል። እሱ እኮ ሌላ ነገር ነው። ምንድነው የምትዘባርቂው እንዴ? ዜዶ ምን ሆነሽ ነው? ስለ ሀገር ይኸውልሽ ሌላ ነገር ውስጥ አንቺ እኮ ሌላ ተአምር ውስጥ ነው ያለሽው። አንቺ ዜዶ በጣም ልከኛ ልጅ ነው። ምን ሆነ ነው? ቃላቶች ሌላ ነገር ውስጥ ነው ያለሽው። ዝም ብለሽ ነው የምታወሪው። ዝም ብለሽ ነው እያወራሽ ያለሽው። በኢየሱስ አንዳንዱ ሰው ራሱ መንፈሱ ራሱ አይነግረውም እንዴ ሰው? እኛ የምናወራው ስለዚህ አይደለም። እኛ የምናወራው ዳይሬክትሊ ሰዎቹ ሬሲፒየንቶቹ ይኸውልሽ አንድ ጊዜ እባክሽን እህታችን እኛ እያወራን ያለነው ዳይሬክትሊ ሰዎቹ አድሬስ ተደርገው ስለሚዘመርላቸው ሰዎች ነው፣ ስለሚዘመርላቸው መላእክት ነው። ስለ ፍቅሯን ነው የምናወራው። መዝሙር አንዳንድ ነው የጠየቀው። እኔ ደግሞ እሱን ተነስቼ ነው ያወራው ስለ መዝሙረ ዳዊት። ጤነኛ አይደለችም። እኔ አሁን ቤቴን ከፍታለሁ። እኔ ችግር የለም። እኔ ወርጃ ለቤት ከፍታለሁ። እንደዚህ አይነት ሰዎች ብቻ ማውራት ነው የሚፈልገው። ቤቱ እግዚአብሔር ይቀር ችግር የለ። ይኸውልሽ አሁን ሀሳቡ አንቺ አልተረፈች። አንቺን ለማስረዳት የሄድኩበት መንገድ ምንድን ነው? መዝሙር አንዳንድን ስለ ሰዎች ነው ተብሎ ማስረዳት የተፈለገበት ምክንያት ምንድን ነው? አንቺ አሁን ለሰዎች ኢቭን እሺ ለጳውሎስ ዝማሬ ይገባል ብለሽ ታስቢያለሽ? እኔ ለጳውሎስ ዝማሬ ይገባል አይደለም ያልኩት። ለእግዚአብሔር በሆነው አምልኮ ውስጥ እግዚአብሔር ለሰዎች ያደረገው ነገር ሜንሽን ይደረጋል ነው ያልኩት። እሱ አይደለም ችግራችን። አሁን ፕሊስ ብዙ አምላክ ሚዩት አድርገው፣ የድምጽ እያስተጋባ ነው። ነው ለጳውሎስ ዝማሬ አይገባው፣ ምስጋና ይገባዋል። አንተ ታወራለህ፣ ግድ የለህም። እኔ ቤቴ ነው። then the destination is on your right ሙለታ
ይኸውልህ ሙለታ አንድ የአቢጊያን አስረዳትና ከተግባባችሁ ወደ እነ አዳምና ወደ እነ ፌዝ ወደ ብፁዕ አምላክ ረዘመ ስጠንና እኛ እንናገርና ከዛው ያስረዳት። እሺ አቢጊያ አቢዝ ተደርጋለች። አዳም አቢዝ ተደርጋለች። መጀመሪያ እኛ ምናገራለን አንድ ጊዜ አንድ እዚህ ያላችሁ በሙሉ ቆይ አንቺ አይደለሽም። ቆይ አንቺ አይደለሽም። ቆይ አዳም አሁን ሲነጋገሩ አቢዝ ተደርጋለች አይደለ? ትክክል። ግን ምን መሰለ አሁንም ተመልሶ ሙለታ ነው የሚናገረው። አይሆንም። አይ ሙለታን አስቆመዋለሁ፣ እላፊ ከሄደ አስቆመዋለሁ። ሙለታ አቢጊያን የምናወራበትን አውድ አስረዳትና ከዛ በዛ አውድ ውስጥ እሱ ነው እያወራሁ ያለሁት። ይኸውልሽ አቢጊያ አሁን እየተባለ ያለው መዝሙር አንዳንድ የጠቀሰው ለሰዎች መዝሙር አሁን ጉዳዩ በጥምቀት ቀን ይሄ በቃ ከመጀመሪያው ጀምሮ ላስረዳሽ። በጥምቀት ቀን ለፍጡራን የሚደረገው ዝማሬ በሚል ነው የተነሳው። ለፍጡራን ይዘመራል ብቻ አይደለም። እሱ ወደዛ ዝርዝር ሀሳብ አልሄድም። ኤኒዌይስ ግን ዙሮ አዎ ለፍጡራን እኮ መዝሙር ይዘምራል። ለምን አይዘመርም? ለመላእክትም ለሰዎችም ዝማሬ ይቀርባል። ዳዊት ተሳስቷል እያላችሁ ነው ወይ? ዳዊት ራሱ እኮ ዘምሯል ለሰዎች ብሎ ጠቀሰ ማለት ነው ወንድማችን ፌዝ። ከዛ ማስረጃ ምን አቀረበ? መዝሙር አንዳንድ ጠቅሶ ዳዊት ለፍጡራን ዘምሯል። ስለዚህ በጥምቀት የሚደረገው መዝሙር ችግር የለበትም ብሎ ልክ በጥምቀት የሚዘመረው ላይክ ዛሬ ቀንን ማለት ነው የሚዘመረው መዝሙር ለፍጡራንን የሚዘመረው መዝሙር ችግር እንደሌለበት ማስረጃ የሆነው ዘንድ ነው መዝሙር አንዳንድ የጠቀሰው ማለት ነው። ስለዚህ አንቺ አዎ መዝሙር አንዳንድ ቢጠቅስ ችግር የለውም ለፍጡራን በጥምቀት ቀን ቢዘመር ምን ችግር አለው ብለሽ እየተከራከርሽ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱሳዊም አይደለም፣ መደረግም የለበትም። ታዲያ ለምንድን ነው እናንተ ለመላእክቶች ለቅዱሳን ምናምን ትዘምራላችሁ ብሎ እየጠየቀ ነበረ። ኦኬ እሱን ላስቀምጥልህ፣ ለምን እንደምንዘምር ምናምን ላስቀምጥልህና በመጀመሪያ መላእክት የሚባሉት እነማን ናቸው? መላእክት ማለት ከእግዚአብሔር ወደኛ የሚላኩ መልእክተኞች ናቸው። ከእግዚአብሔር ወደኛ የሚላኩ መልእክተኞች ናቸው። እኛን የሚጠብቁ ናቸው። ከእግዚአብሔር ታዘው እኛን የሚጠብቁ ናቸው መላእክቶች። እኛን በተለያዩ መልኩ የሚያግዙን ናቸው፣ የሚያገለግሉን ናቸው። ድነትን እንወርስ ዘንድ ለማገዝ ወደኛ የሚላኩ ናቸው መላእክቶች እኛ ድነትን እንወርስ ዘንድ የሚያገለግሉ ናቸው። ስለዚህ ከዚህ የተነሳ ከዚህ ጠባቂ ከመሆናቸው የተነሳ ድነትን እንድናየኝ የሚያገለግሉን ከመሆናቸው የተነሳ ከነዚህ ነገር የተነሳ አክብሮታችንና ፍቅራችንን በተለያዩ መልኩ እንገልጻለን ለነሱ ማለት ነው። አክብሮትና ፍቅራችንን በተለያዩ መልኩ አንደኛው በቃል ንግግር ሊሆን ይችላል። ለመላእክት ፍቅራችንን የምንገልጸው አክብሮታችንን የምንገልጸው በንግግር ሊሆን ይችላል፣ በግጥም ሊሆን ይችላል፣ በዜማ ሊሆን ይችላል። ሌላ ደግሞ ልክ እንደዚሁ አሁን በመዝሙር ሊሆን ይችላል። አክብሮታችንና ፍቅራችንን የምንገልጽበት መንገድ ይሄ መጽሐፍ ቅዱስ ጥቅስ አምጣ አክብሮት ለምን ትገልጻለህ? አክብሮት ለምን ታደርጋለህ? ለምን ታከብራቸዋለህ? በፊት ምን አነሳ? ደጅ ጠናው የሚለውን ነገር እንዴት ብሎ ነው ምናምን። ጳውሎስ እኮ አንዳንዶችን አድናለሁ ይላል። እኛ ደጅ ጠናን ስንል እኮ ስለ ምልጃ እያነሳን እኮ ነው። አየህ፣ ዋናው መሰረታዊ አስተምሯችንን ስለ ቅዱሳን ጠቅላላ መሰረታዊ አስተምሯችን ያማልዳሉ ብለን እንደምናምን ካወቅ መጀመሪያ ሲጀምር ራሱ እኛ መጽሐፍ ቅዱስ ብቻ አማኝ አይደለን። መጥቀስ ራሱ የእኛን አስተምሮ ፍሬምወርክ ራሱ ካላወቅ መጀመሪያ መከራከር ያለበት ስለ ፍሬምወርካችን ነው። የእኛ ፍሬምወርክ መጽሐፍ ቅዱስ ብቻ የሚል ፍሬምወርክ አለም ያለን። መጽሐፍ ቅዱስ ብቻ ብለን አናምንም። ትክክል ለውም ብለን አንድም የመጽሐፍ ቅዱስ ጥቅስም የለም። መጽሐፍ ቅዱስ ብቻ ተብሎ የሚል የሚያስተምር አንድም የመጽሐፍ ቅዱስ ጥቅስ ይሄ ብለን የምጠቅሱ የለም፣ ምንም የለም። እና መጽሐፍ ቅዱስ ብቻ ማናምን እኛ ጥንታዊ አብያተ ክርስቲያናት ከጥንት ጀምሮ ያሉ አብያተ ክርስቲያናት መጽሐፍ ቅዱስ ብቻ ብለው የማያምኑ ክርስትና በታሪክ ውስጥ ያለፈ ቤተ እምነት እንደሆነ የሚያምኑ ትላልቅ ቤተ ክርስቲያኖችን እያነሳ እንደዚህ ከመናገር በፊት ምንድን ነው ይሄ አስተምሯቸው ምንድን ነው? መጽሐፍ ቅዱስ ብቻ አያምኑም። ስለዚህ በመጽሐፍ ቅዱስ ብቻ የተጻፈ ነገር ብቻ እየጠቀስኩኝ እከራከራቸዋለሁ ካልክ እሱ ለአንተ ቤተ እምነት ነው የሚሰራው። ለአንተ ቤተ እምነት ትክክል ነው። ጥቅስ አለ የለም ብለህ እንደዚህ እንደውም አንተ ነው የምትቸገረው። ጊታር የለም መጽሐፍ ቅዱስ ላይ
እኛ ግን እንደዚህ አይነት ነገር መጽሐፍ ቅዱስ ብቻ ብለን አናምንም። ስለዚህ አባቶቻችንም ጽሁፎችን እንመለከታለን። በቤተ ክርስቲያን ውስጥ ያሉ የሊተርጂ መጽሐፍቶችን እንመለከታለን። እነሱን እያየን ኦኬ ይሄ ትክክል ነው፣ ይሄ ክርስቲያናዊ ነው አይደለም ብለን የምንመዝንበት ነገር አለ። አንተ ግን መጽሐፍ ቅዱስ ብቻ ብለህ ካልክ በግዴታ አንተ ነው የምትገደደው እንጂ እኛ አንገደድም። አንተ እያንዳንዱ ነጥብ ከመጽሐፍ ቅዱስ ማሳየት አለብን። እኛ ግን መጽሐፍ ቅዱስ ብቻ ብለን አናምንም። መጽሐፍ ቅዱስ ብቻ የሚለውም ደግሞ መጽሐፍ ቅዱሳዊ ነው ብለውንም አናምንም። ስህተት ነው። መጀመሪያ ሲጀምር አይ ቲንክ መረዳት ያለብህ ይሄ መዝሙር ምን ብለው ይረዱታል እነሱ የሚለው ነው እንጂ አንተ በሰማው አንተ በተረጎምከው እኛ የምንገደድበት ምክንያት የለንም። ለዛም ስትተች ይቅርታሽ ደቂቃህን በአግባብ ተጠቅመሃል። ሙለታ የኢትዮጵያ ኦርቶዶክስ ቤተክርስቲያን በመጽሐፍ ቅዱሱ ላይ ቅድም ሲወራ ከነበረው ስለምትረዳ ማለት ነው ከፌዝ ጋር በነበረው መሄድ ትችላለህ። በቃ አክሊሉ እንትን ማይክ እንዳከፍት ከከፈትክ አወርዳለሁ አደራህን። ማንም ሰው ማይክ እንዳይከፍት እኔ በአክሊሉ ብቻ አይደለም ማንም ሰው እንዳይከፍት 3 ደቂቃ ይኸው ማንም አይከፍት 3 ደቂቃ። ያ እንግዲህ ወንድማችን አንደኛ ማናረገውን ነገር ጭስ ምናምን አለ። ጭስ ማን ቤት እንዳለ የታወቀ ነው። ሙዚቃ መሳሪያውን በተመለከተ ሙዚቃ መሳሪያ በየትኛው የሙዚቃ መሳሪያ ይዘመርለት ለእግዚአብሔር እና ለማን ይዘመር አክቹአሊ ርዕሱም የተለያየ ነው። እኛ እያወራን ያለ ነው እንዴት ባለ መንገድ ለእግዚአብሔር ይዘመር፣ እንዴት ያለ መንገድ ለቅዱሳን ይዘመር አይደለም፣ የመዝሙሩ መንገድ አይደለም። እሱን ከፈለገ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ማሲንቆም በሌላ ዓለም አይታወቅም ከጅምሩ ማለት ነው። ማሲንቆ ስላልሆነ በከበሮ ስላልሆነ የሚለውን ነገር ሌላ ቦታ የሚዘመረውን ኢቭን ኦርቶዶክስ ኦሪየንታል የሚባሉ የነሱ አሃት የሚባሉ ማለት ነው ራሱ ሂዶ ማየት ይችላል። ይሄ ከማወቅ ያልተገናኘ ነገር ነው። ከማወቅ ማነስ ነው። በቃ ስለማያውቅ ነው ወዳጃችን። እኛ እያወራን ያለነው መዝሙር ለማን ይገባል? በውኑ ለፍጡራን መዝሙር ይገባል ወይ? መዝሙር ከእግዚአብሔር ውጪ ሌላ ዝማሬ የሚገባው አካል አለ ወይ ነው። ተክለ ሃይማኖት ጻድቅ ስምህ ያድናል ከመውደቅ፣ ተክለ ሃይማኖት ጻድቅ ስምህ ያድናል ከመድቀቅ የሚል አጋንንታዊ ዝማሬ እንዴት ዘመራችሁት ነው ጥያቄያችን። ይሄ ነው እኮ የኛ ጥያቄ። ስለዚህ ይሄ የተክለ ሃይማኖት ስም ከመውደቅም ከመድቀቅም አያድንም። ይልቁንስ ለመውደቅም ለመድቀቅም ምክንያት ሊሆን ይችላል። የተክለ ሃይማኖት ስም ማለት ከታመንክበትና እሱ ጋር ከተጠጋህ እግዚአብሔር በሰው የሚታመን ስጋ ለባሹን ክንዱን የሚያደርግ ልቡን ከእግዚአብሔር የሚመልስ የተረገመ ነው ስለሚል እርጉም ትሆናለህ። ለምን? ይኸው በሰው ታምንሃል፣ ስጋ ለባሹን ክንዱን አድርገሃል። እኛ እያልን ያለ ነው ለፍጡር ኢቭን እናንተ ስማቸው ያድነናል ነው ያድነናል። የተክለ ሃይማኖት ስም ከመውደቅ ያድነኛል ከመድቀቅ ያድነኛል ብላችሁ ኪዳነ ምሕረት እኔን ታድነኛለች ብላችሁ ዘምራችኋል። ኪዳነ ምሕረት እኔን የፈለኩት ጉዳይ ላይ ትደርስልኛለች ብላችሁ ዘምራችኋል። ይሄንን ከየት አመጣችሁት? እኛ የጠየቅነው ማስረጃ ለፍጡር መዘመር ይቻላል ብሎ የሰጣችሁ ትእዛዝ የሰጣችሁ ዘምሩ። እንግዲህ መጽሐፍ ቅዱስ ለእግዚአብሔር ዘምሩ ተብሎ ቆላሲስ ምዕራፍ 3 ጥቅሱን ማውጣት ይችላል። ቆላሲስ ምዕራፍ 3 ቁጥር 16 ላይ ለእግዚአብሔር ዘምሩ ተብሏል። ዳዊት ለእግዚአብሔር ዘምሩ ኢቭን ማዳን ለማይችሉ ለሰው ልጆችና ለአለቆች ወይም በግዕዙ ለመላእክት አትታምኑ ነው የሚለው። ነፍሱን ትወጣለች ወደ መሬት ይመለሳል፣ ያን ጊዜ ምክሩ ሁሉ ይጠፋል ይልና እግዚአብሔር ተስፋው የሆነ በቃ ረዳቱ የያዕቆብ አምላክ የሆነ ሰው ምስጉን ነው ብሎ ከእግዚአብሔር ጋር ነው የሚያገናኙ። ለእግዚአብሔር እዘምራለሁ ብሎ ማስረጃ ማውጣት ይችላል። ዳዊት ለእግዚአብሔር እዘምራለሁ እንዳለው ኢቭን ለመልአክ እዘምራለሁ ብሎ እንዳለው ሁሉ ጊዜ ለእግዚአብሔር እቀኛለሁ፣ ሁሉ ጊዜ እግዚአብሔር እዘምራለሁ ብሏል። ስለዚህ የኛ ጥያቄ ለፍጡር መዘመር መጽሐፍ ቅዱሳዊ አይደለም ነው እንጂ ለፍጡር እንዴት እንዘምርለት መንገዱን አይደለም። ለእግዚአብሔር እንዴት በከበሮ ይሁን በበገና እሱ አይደለም ውይይታችን። አንተ ወዳጅ አልተገናኝቶም። ስለዚህ እያወራን ያለነው የሚያድነው የኢየሱስ ስም ነው እንጂ የተክለ ሃይማኖት ስም አይደለም። ለምን ዘመራችሁለት ነው ጥያቄው። ቴዎሎጂ ስለ አዳም ፈቃደኛ ከሆነ አዳም ፈቃደኛ ከሆነ ከታች ላሉ ወንድሞቼ እሰጣለሁ ካልክ ትችላለህ። ሁለታችሁንም የምጠይቃችሁ ለእኔ ስትሉ ለምሳሌ አላስተማሪ ያልሆኑ ቋንቋዎች ባትጠቀሙ። ግን የተናገረው ላይ ምላሽ መስጠት ስላለብኝ ነው። ይቅርታ ይኸው እሰጥሃለሁ። ከፈለክ ነው እንጂ እስከ መጨረሻው ትሄዳለህ። አሌክስዬ አዳምን እኔ ለማቋረጥ አይደለም። ትረዳኛለህ። ክፉ ቃል አይወጣኝም። ርዕሱ ተክለ ሃይማኖት ነው የሚያድነው ወይስ እግዚአብሔር ነው የሚያድነው አይደለም ርዕሱ። ገብቶሃል አይደለ? በዜማ ምንድነው በመዝሙር አስታኮ ተክለ ሃይማኖት አይደለም የሚያድነው እግዚአብሔር ነው የሚያድነው እያለ ሌላ ስብከት እንድንሰበክ አይደለም የተፈለገው ሀሳብ።
ቅዱሳን ይመሰገናሉ አይመሰገኑም ነው ርዕሱ ራሱ። ያውራውን መልስ ይሰጥበታል። አሁን እንደዛ መልስ ይሰጣል። ምንድነው ይሰጥበታል? እሱ ይሄው ራሱ በሰው ንግግር ጣልቃ ትግባ። መልስ ይሰጥበታል። አንተ ምን ያወራጫሃል? በእኔ ንግግር ጣልቃ ትግባ። ስድብ ጀመረ። አትግባ። በእኔ ንግግር ጣልቃ ትግባ። አንተ የለም አዳም አለቀ። ቆይ አሌክስ ተናገርኩ። ሀሳብ ሰጣለሁ ብለህ ገብተህ ብፁዕ ለምንድን ነው ጣልቃ የሚገባው? አንተ ጣልቃ ሳገባ እሱ ለሚገባ አዳም ይሄድበት። አዳም ቆይ እኔ እያልኩ ያለሁት አዳምማ ጉዳዩ ላይ ሄዳል። እኛ እየተነጋገረን ያለን ነው። ይኸውልህ እሺ አሌክስዬ ምንድን ነው ያልኩ? ችግር የለውም ብዙዬ በምስጋና ላይ ተመርኩዞ ሌላ ርዕስ ቀርጾ ተክለ ሃይማኖት ሳይሆኑ የሚያድኑት እግዚአብሔር ነው የሚያድነው እያለ የሌላ ራስና አውቃለሁ። ለምንድን ነው ዝም የማትለው? የት ነው የምታውቀኝ አንተ? አንተ አታውቀኝ። ሙታን ሆነ ነው ማቀ ሙታን ሆነ አሌክስ ኖ አሌክስ እኔ እየተናገርኩ አቋርጦ ለምንድን ነው የኔን ሀሳብ የማትቀበል? አሌክስ አዳም ብፁዕ ይሄድበት። እኔ ልሄድበት አላልኩም። ርዕስ ከርዕሱ ታዲያ በቃ እሺ፣ እነሱ ደህና እየሄዱበት ነው። አሌክስ ለምንድን ነው እኔን የማታዳምጠኝ? እኔ በርዕሱ ማስተካከያ ይደረጋል። ወደ ሌላ ነገር ሄዳችሁ እኮ ወደ ሌላ ነገር እኮ ለምን ያቋርጠኛል? እኔ ማስተካከያ መጠየቅ እችላለሁ አልችልም? አሌክስ ሀሳብን ጨረስኩ። መጨረስኩኝ፣ አቋረጠኝ እንጂ አዳም አውራው። አዳም እኔ አላውራውም። ብፁዕን አዳም አውራውና ስጨርስ አንተ ቀጥል። ትሄዳለህ። ቆይ አይደለም እኔ አቋረጠኝ እንጂ አሌክስ መቼ አዳምጥ አስጨረስከኝ እያልኩ ያለሁት ብፁዕ ገና ትጨነቃለህ። ሙለታ ችግር የለውም። እኔ የእሱን አጋንንታዊ የሆነ አስተምህሮች አሁን ደቂቃዬን ስታስቀምጥልኝ አጋንንታዊ የሆነ አስተምህሮችን እነግሯለሁ። አንድም መጽሐፍ ቅዱስ ላይ የሌሉ አስተምህሮቹ ማለት ነው። ኢየሱስ ክርስቶስ የሞተው ለተወሰኑ ሰዎች ነው፣ ባያምኑም የሚድኑ አሉ ብሎ የሚያምን አጋንንታዊ አስተምህሮ ይዞ አንድ ጊዜ ሚውት አድርገህ ደቂቃ እየተናገረ ስለሆነ አይ ኖ መዝሙር እኮ መዝሙር አቁምልኝ አሌክስ አቁምልኝ አሌክስ መዝሙር ነው። አንተ ዘለልክ እኮ ደቂቃዬን አቁም። እንደ አዲስ ደቂቃዬን አቆምልሃለሁ። ቆይ ሙለታም የእናቴ ቀሚስ አደናቀፈኝ ማለት ጀመረ እኮ። መዝሙር አውራ በዛም ሌላ ጊዜ እናወራለን። ግን ሀሳብን አትቀይርም። ለፍጡራን መዘመር መጽሐፍ ቅዱስ አድርግ ቻለው። ችግር የለውም ቻለው ምን እችለዋለሁ? አንተ እንጂ አጋንንታዊ አስተምሮን ትሰማለህ። ለሙታን ዘምረውን አስረዳ። ችግር የለውም። አጋንንታዊ አስተምሮን ትሰማዋለህ። ቆይ ችግር የለውም። ሌላ ጊዜ ለምንድን ነው ሙለታ እንደፈለገ እንዲሆን ምትወደለት? ኧረ ግድ የላችሁም እንዴ? ኢየሱስ የተመረጡትን አዳነ የሚል መዝሙር የለም? የተመረጥነውን አዳነን የሚል መዝሙር የለም? አሌክስ ኧረ ግድ የላችሁም እኮ ጣልቃ ትግባ ነው። ሙለታን ብቻ ተቆጣጠረ። አክሊለ ቆይ አክሊለ ወንድሞች ናቸው እያወሩ ያሉት። እጅህን አታሳየን በእናትህ። አዳም እያወራ ብፁዕ አምላክ እያወራ አንተም እሺ አክሊለ ግባና ይኸው አክሊለ ይኸው እሺ ምንድን ነው አሁን በርዕሱ ላይ ትሄዳለህ? በርዕሱ ላይ ትሄዳለህ አክሊለ? እኔ ነኝ እኔ ማለት አሌክስ ተራው እኔ ነው። አንድ ጊዜ 3 ደቂቃ ካሁን በኋላ ነው አክሊለ ግዴ ለማዳም አረጋ አንድ ጊዜ አኪ ይቅርታ 3 ደቂቃ ስጠኝ ከዛ በኋላ ስለዚህ አዳምን አንድ ጥያቄ ልጠይቅህና ትሄድበታለህ። ይኸውልህ አዳም እዚህ 230 ምናምን ሰው አለ። ሀሳብ በርዕሱ ላይ ሂድ፣ ግድ የለም እልሁ ምንም ሙለታንም አስተካከላለሁ። የቃላት ንግግሮች ወደ ሌላ ነገር መማማሪያ አርጉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታምነውን ንገረን። ምን መሰለ በቃ እኛ ቅድም ብላል ከመጽሐፍ ቅዱስ ውጭ ምናምነው ነገር አለ፣ እሱን ነው የምንከተለው። ያም ደግሞ በቤተክርስቲያን እንዲህ ነው። እኛ ክብር ለሚገባው እንሰጣለን። በዚህ ጉዳይ ላይ በዝማሬ አቋማችን ይሄ ነው። እዚህ ያለ ሰው በጨዋነት ብቻ ሊከተል ይችላል። ትልልቅ እውቀት እያወራችሁ አደራችሁን በእናታችሁ። ስለዚህ ምን አርጉ መሰለ በቃ አንተ ቤተክርስቲያን የምታምነውን ንገረን። እሺ ለአሌክስ ስል እተዋለሁ በእንትን እንለፈው እና ኦኬ ሁሉ ነገር በፍቅር የሆነ ብል ስላልክ እንለፈው። በመጀመሪያ እኔ ሀሳቤን ራሱ ሳስቀምጥ መጽሐፍ ቅዱስ በሆነ መልኩ አስቀመጥኩኝ። አክብሮትና ፍቅር ለቅዱሳኑና ለመላእክቱ እናቀርባለን። አክብሮትና ፍቅር ይህ መጽሐፍ ቅዱሳዊ ነው። አክብሮትና ፍቅር መስጠት እንደሚገባ፣ አክብሮት ደግሞ በምን አይነት መልኩ ይገለጻል የሚባለው በተለያዩ መልኩ አክብሮት ይሰጣል። ለቅዱሳኑም ለመላእክቱም
በተለያዩ መልኩ አክብሮት ይሰጣል። አሁን አንዳንድ ቃላቶች ሰዎች ብዙ ጊዜ አንዳንድ ቃላቶች ያነሱና ለምሳሌ ቅዱስ ጳውሎስ አንዳንዶችን አድናለሁ ይላል፣ አንዳንዶችን አድን ዘንድ ብሎ ይናገራል። አድን ዘንድ ስላለ ቃሉን ወስደን ከኢየሱስ ክርስቶስ የተለየ አዳኝ ነው ጳውሎስ የሚል ድምዳሜ ውስጥ እኛ አንገባም። እኛ ክርስቲያኖች ኦርቶዶክሳውያን ጳውሎስ ከኢየሱስ ክርስቶስ የተለየ ሌላ አዳኝ ነው የሚል እምነት የለንም። ምን ለማለት እንደፈለገ እንረዳለን። ስለዚህ አሁን ሌላ ቅዱሳኑ ያድናሉ፣ አዳኑኝ ምናምን የሚሉ ንግግሮች ከምን አንጻር እንደሚነገሩ እናውቃለን። ለመዳናችን ምክንያት መሆናቸውን እየተናገረ ነው። ለመዳናችን ምክንያት መሆናቸውን በጸሎታቸውና በምልጃቸው መረዳታችንና በዛ ምክንያት ደግሞ እግዚአብሔር እንዳዳነን እሱን እየተናገርን ነው። አይደለም በቀን ተቀን ኑሯችን ላይ የሆነ ሰው እንኳን ከሆነ ነገር ቢያወጣን አዳነኝ ብለን እንናገራለን። አዳኝ እግዚአብሔር ነው። አንድ እግዚአብሔር ነው አዳኝ። ነገር ግን ስንናገር እከሌ እኮ ከእንደዚህ አዳነኝ ምናምን ብለን እንናገር። ያ ተናገርን ማለት ምክንያት መሆኑን ለመናገር እንጂ በየትኛውም ጉዳይ ከእግዚአብሔር ውጭ አዳኝ የለም። ግን ቀን በቀን በዕለት ተዕለት ቋንቋችን ላይ ግን እንትና አዳነኝ፣ እንትና እንደዚህ ያደረገልኝ ምናምን ብለን እንናገራለን። ያ ቋንቋ ከምን አንጻር መረዳት አለብን የሚለው ነገር ነው እንጂ ቤተክርስቲያን እነዚህ ፍጡራን በራሳቸው ከእግዚአብሔር የተለየ አዳኝ ናቸው እነሱ የሚል አስተምሮ የላትም። እሱን ነው መረዳት ዋናው ነገር። ነገር ግን ቃላት እየለቃቀሙ ቤተክርስቲያንን ለመሳደብ መሞከር ትክክል አይደለም። አንደኛ የጭንቅላታችን መጠን ነው የሚያሳየው። ጭንቅላታችንን ሰፋ አድርገን ያለመጠቀማችን እንጂ ሰፋ አድርገን ብንመለከተው እየተባለ ያለው ቅዱሳኑ አማላጅ መሆናቸውን በእነሱ ምክንያት እኛ ወደ መዳን መምጣታችንን የሚናገር ክፍል እንጂ ልክ እንደ ኢየሱስ ክርስቶስ ያለ አዳኞች ናቸው እየተባለ አይደለም። እና ሌላው ምንድነው? ለምሳሌ በንግግር አክብሮት በንግግር ሊገለጥ ይችላል ብያለሁ። በንግግር ሊገለጥ ይችላል፣ በግምጥ ሊገለጥ ይችላል፣ በዜማ ሊሆን ይችላል፣ በመዝሙር ሊሆን ይችላል። አክብሮት ማለት ነው። አክብሮት በመስገድ ሊሆን ይችላል፣ ስዕላቸውን በመሳል ሊሆን ይችላል። አክብሮት የሚገለጥበት በጣም ብዙ መንገዶች አሉ። አክብሮትን የምናሳየው ለምሳሌ ቀናቸውን በመዘከር ሊሆን ይችላል። አክብሮት የምናሳየው ቀናቸው ይሄ የጻድቁ አባታችን እንትን ቀን ነው፣ የጻድቁ እንደዚህ ቀን ነው እያለ አክብሮታችንን የምናሳይበት መንገድ እንጂ የሆነ አምልኮ ምናምን አድርጎ ሰውን ለማሳነስ መሞከር፣ ሰው እንደማያውቅ ለማድረግ መሞከር ትክክል አለም። እኛም እንደናንተ ጭንቅላት ያለንን አዋቂ ነን። ልክ እንደናንተ እኮ ኢትዮጵያ ውስጥ ያለን ሰዎች ነን እኮ። እኛም አምላክ እንዳለን የምናውቅ ሰው ነን እኮ። እና ፕሊዝ ይህን ላወርዳችሁ ከእናንተ ያነስን በጭንቅላት ያነስን ምናምን አድርጋችሁ ለመመልከት አትሞክሩ። ይሄ ትክክል ፌርም አይደለም። እሺ አዳም፣ እሺ ሙለታ፣ አዳም በጣም እሺ። ማን ነው እንዴ? አወራ እኮ አዳም አወራ እኮ። አክሊለ እኔ ልቆይሽ እንትን አዳም አውርቶ እንደገና በኋላ ከፈለገ አዳም እድል ከሰጠ ፌዝም ሌላ ሰው አድርግ በኋላ ሌላ ሰው አድዬ በጣም ነው የማመሰግነው። እኛ ብዙ ጊዜ የለመድነው ነገር አለ እና እሱን ነገር ለማምጣት ነው። ሙለታ ስታወራ እዚህ ላለ 200 ምናምን ሰው እኛ ከመጽሐፍ ቅዱስ ብለህ የምትለውን ነገር ኦርቶዶክስን እርሳና አሁን እርሳ በቃ መጽሐፍ ቅዱስ ላይ ይሄ ይላል ብለህ ብትሄድ አስተማሪ ነው፣ አትሊስት ነው የምላችሁ። ስለዚህ አንዳንድ ቃሎች እኔ ስሰማው ራሱ በጣም ነው የሚዘገንነኝ። ቁጭ ብዬ ለመማር መጥቼ ሰዎች እኛን አክብረው መጥተው ቋንቋችን በጣም ወሳኝ ነገር ነው ብዬ ስለማምን ነው። ሙለታ ይኸው 3 ደቂቃህን ተጠቀም። መጽሐፍ ቅዱስ ስለ አምልኮ ምን ይላል? ቀጥል። ቆንጆ። እኔ እንግዲህ ምንድነው በግልጽ እያወራን ያለ ነው። መዝሙር ለእግዚአብሔር ነው የሚገባው። በግልጽ ለእግዚአብሔር ዘምሩ። እኔ አክቹአሊ አሁን የኛ የወንጌላውያን አማኞችን ትምህርት ለእግዚአብሔር ዘምሩ ተብሎ በግልጽ ተቀምጧል። ስለዚህ ለእግዚአብሔር መዘመርን መጽሐፍ ቅዱሳዊ ሲሆን ለፍጡር መዘመርን ለፍጡር በአጠቃላይ ለመላእክም በለው ለቅዱሳን ጻድቃን ሰማዕታት ለሚሏቸውም በለው ለሁሉም መዘመር መጽሐፍ ቅዱሳዊ አይደለም። አንደኛ መጽሐፍ ቅዱስ ለፍጡር ዘምሩ ብሎ አላለም። ለፍጡር ዘምሩ ብሎ ብቻ የሚላለ ከይቅርታ ጋር በቃ መሀል ላይ ገባ። በሉ ደህና ሁኑ። እንግዲያውስ እንዲህ አይነት ጥያቄና መልስ ላይ አዳም ትመጣለህ። ጥያቄና መልስ ላይ ትመጣለህ። እሺ ድካም ሆነ እኔ እንትን ነበረ። ኤኒዌይስ አሌክስዬ አቢጊያን ግን ድምጿን ብንሰማው እህታችን በጣም ታፍናለች። እድሉን ነስተ
ሀሳቧን እኔ አካሄድ ግን አቤት ብፁዕ አቤት ብፁዕ አቤት ብፁዕ። እኔ ይሄው አዳም ፊት ነው የምልህ በኢየሱስ ስም ትንፋሽ አትሰጥም። ሰው ገብቶ መናገር ሲጀምር ለምን ማይክ እንደምትከፍት አዳም ሊያወራ ፈቃደኛ ሆኖ ከነሙለታ ጋር እያወራ ለምንድን ነው በተደጋጋሚ ሰዎችን እንትን የምትሉት? በጣም ነው የሚገርመው። አንተ ፌዝ፣ አክሊለ፣ አዳም አለ። ሙለታ ብቻውን ነው። ከላይ ያለው ወንድማችን ኑዜኑ ከኢትዮጵያ ኦርቶዶክስ ነው። እሱ ብቻውን ነው። ስለዚህ አይሆንም፣ ፌርም አይሆንም። ስለዚህ ምንድን ነበር መሆን ያለበት አካሄዱ? የምንተዋወቅም ሰዎች ስለነበረ ውስጣችን አላስፈላጊ ስሜቶች ነበሩ፣ እነሱን ያንጸባረቅ ነው። ለማንኛውም እንግዲህ በጣም ሁላችሁንም አመሰግናለሁ። ሁላችሁም እዚህ ቤታችሁ ሆኖ እየገባችሁ ታስተምራላችሁ። አይኖ አውቃለሁ፣ ግን አንዳንዴ እንዲህ አይነት በጣም ጠቃሚ ያልሆኑ ነገሮች አሁን ሙለታ ቢኖር ኖሮ በስነስርዓት ብዙ ሰው የሚማርበት ነበር። ደህና አደሩ ለማለት ነው። እነሱ በሌሉበት ማውራትም ምንም ማለት ጥሩ አይደለም ብዬ ነው። ቴንኪው ለማለት ነው። ምንም የምናወራው ነገር የለም። አኪለ ምንም የምናወራው ነገር የለም። ለመሰለ በቃ የሚወራበት ርዕስ ከነዛ አሁን ይኸውልህ ከእናንተ ወገን የነበረው ሁላችንም አውርተናል። ከእናንተ ወገን ቴንኪው በጣም ያሳዝናል። ፌር አይደለም ለማለት ነው። ምንም በቃ ለመሰለ አውርተናል ሁላችንም። በጣም ነው የምናመሰግነው። በተረፈ እንግዲህ ሌላ ጊዜ በሌላ ርዕስ ደግሞ እንዲህ አይነት በጨዋነት የሆነ ነገር ቢሆን አድይ እግዚአብሔር ይስጥልኝ። በጣም ይቅርታ ግን ችግር የለም ይፈጠራል። ስለማቅ ነው እዚህ እንትን አካባቢ ያለው ነገር ትንሽ የሆነ ነገር አለ። አመሰግናለሁ አድይ። ፎሎ ባክ ደግሞ መለስ። ፎሎ ባክ መለስ። መልካም ፎሎ እያደረኩ ነው ጋይዝ። በጣም ሁላችሁንም አመሰግናለሁ። እንግዲህ ምንም ማድረግ አይቻልም። መማማሪያ መድረክ ብለን ነበረ። ያው ለሌላ ጊዜ እንትን እናደርጋለን ማለት ነው። ለምሳሌ ያህል ከወንጌል አማኝ መጽሐፍ ቅዱስ ስለ አምልኮ ምን ይላል? በጣም ጥሩ አጋጣሚ ነበር። መጽሐፍ ቅዱስ ይሄን ይላል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄን ታምናለች። በቃ ወደ ግጭት ሳይሄድ በዚህ መልኩ ይሆናል ብለን ነበር። ቻው እንግዲህ ደህና ደሩ። ሁላችሁንም አመሰግናለሁ። ፎሎ ያላደረጋችሁ ፎሎ አድርጉ። ለሌላ ጊዜ ትምህርቶች እንዲይዘ